መጽሐፈ መሳፍንትን ክፈትልኝ። ምዕራፍ ስንት? ምዕራፍ 11 ከቁጥር 29 ጀምረህ እስከ 11 መጽሐፈ መሳፍንት ከ11 ጀምሮ እስከ 40 ድረስ እስቲ ታነብልናለህ። 11 ምዕራፍ 11 ቁጥር 29 ከቁጥር 29 ጀምሮ እስቲ አንብብልን። እሺ ታነባለህ? ላውጣለህ? አንብበው እየተከታተልኩ ነው። ይሄን ታሪክ ታስረዳናለህ እስቲ። እሺ የእግዚአብሔር መንፈስ በዮፍታሔ ላይ መጣ። እርሱም ገለዓድንና ምናሴን አለፈ። በገለዓድም ያለፈውን ሚጽጳን አለፈ። ከሚጽጳም ወደ አሞን ልጅ አለፈ። የዮፍታሔም በእውነት የአሞንን ልጆች በእጅ አሳልፈ ብትሰጠኝ ከአሞን ልጆች ዘንድ በደህና በተመለሱ ጊዜ ሊገናኝ ከቤቴ ደጅ የሚወጣው ማንኛውም ለእግዚአብሔር ይሆናል፣ የሚቃጠልም መስዋዕት አቀርባለሁ ብሎ ለእግዚአብሔር ተሳለ። ዮፍታሔም ሊዋጋቸው ወደ አሞን ልጆች አለፈ። እግዚአብሔርም በእጁ አሳልፎ ሰጣቸው። ከአሮኔርም እስከ ሚኒታና እስከ አብሌክሬምም እነዚህ ስሞቹን ዝም ብለህ ዘለላቸው። ትንሽ የሚከብዱ ስሞች ስለሆኑ እነሱን እየዘለልክ አንብባቸው ድረስ 20 ከተማዎችን በታላቅ አገዳደል መታቸው። የአሞንም ልጆች በእስራኤል ልጆች ፊት ተዋረዱ። ዮፍታሔም ወደ ቤቱ መጣ፣ ሚጽጳ መጣ። እነሆም ልጁ ከበሮ ይዛ እየዘፈነች ልትገናኘው ወጣች። ለእርሱም አንዲት ብቻ ነበረች፣ ከእርሷም በቀር ወንድ ወይም ሴት ሌላ ልጅ አልነበረውም። እርሱም ባየ ጊዜ ልብሱን ቀዶ ልጄ ሆይ ወደ እግዚአብሔር አፌን ከፍቻለሁና ከዚያም እመልሰው ዘንድ አልችልምና በጣም አዋርደሽኛል፣ አስጨነቅሽኝም አላት። እርሷም አባቴ ሆይ አፍህን ለእግዚአብሔር ከፍተህ እግዚአብሔር በጠላቶች በአሞን ልጆች ላይ ተቀብሎሃልና በአፌ እንደተናገርከው አድርግብኝ አለችው። አባቷንም ይህ ነገር ያደረገልኝ ከዚህ ሄጄ በተራራዎች ላይ እንድወጣና እንድወርድ ከባልንጀራዎቼም ጋር ለድንግልናዬ እንዳልቅስ 2 ወር አሰናብተኝ አለችው። እርሱም ሂጂ አላት። ሂጂም አለ። 2 ወርም አሰናበታት። ከባልንጀሮቿም ጋር ሄዳ በተራራዎችም ላይ ለድንግልናዋ አለቀሰች። 2 ወር ከተፈጸመ በኋላ ወደ አባቷ ተመለሰች። እንደተባለውም ስዕለት አደረገባት። ምን አደረገባት? ምንድነው ጥያቄው? እዚህ ጋር ምንድነው? ስዕለት አደረገባት ማለት ምን ማለት ነው? ተስሎ ነበረ መጀመሪያ። ምን ብሎ ተስሎ ነበረ ካልከኝ ልዋጋ ወጣለሁ። ልዋጋ በመውጣበት ጊዜ ድል ከሰጠኸኝ እግዚአብሔር አንተ አብረኸኝ ከሆነ ድል ከሰጠኸኝ ወደ ቤቴ በተመለስኩ ጊዜ ከቤቴ ወጥቶ የሚቀበለኝ ማንኛውም ነገር ቢሆን በፊቴ እሰዋላለሁ ብሏል።
ስለተሳለ ስለዚህ በሄዶ ድል አድርጎ በተመለሰ ጊዜ ቀድሚያ ወጣችው ባለች ልጁ ደስ ብሏ እየዘፈረች ወጣች እያዘነ ምን አደረገ ተናገረ እርሷም ያለው ነገር ተናገረች ለእግዚአብሔር ስለተሰለ ከሆነ ምንም አይነት ጸጸት አይግባብህ የፈለከውን የተሳልከውን ስለት ፈጽም አለችው እርሱም ስለቱን ተናገራት እሺ ብሎ ወጣች ለሁለት ወር ላልቅስ ከጓደኞች ጋር ላልቅስ ከዛ በኋላ ታሰናብተኛለች አለች እሱ እንዳለችው ለሁለት ወር አለቀሰች ከዛ በኋላ መጣች ሰዋት ኦኬ ስለዚህ አቃጥሎ ለእግዚአብሔር መስዋዕት አደረጋት ማለት ነው አቃጥሎ ለእግዚአብሔር መስዋዕት አደረጋት አይደለም የሚለው መጽሐፉ ይሄ አንተ አትረጓገም ነው የመቃጠል መስዋዕት ነው ያቀረባት ለሚቃጠል መስዋዕት ነው የተሳለው የሚቃጠል መስዋዕት እኮ አይደለም ያለው ለሚቃጠል መስዋዕት ነው መስዋዕት ያደረጋት መረጃ ሰጣለሁ ከፈለክ ከዚህ ክፍል ስጠኛ እሺ ኢብሮ 81 አዶ አለ ከኒ ካሜራ መክፈት ስለማይመቸኝ 81 አዶ ሰላም አለይኩም ወአለይኩም ሰላም ለወራታት ምንድነው ሰው ሰላም ሳትል ግርግር የምታስቀበው ደህና ነህ ደህና ነኝ አልሐምዱሊላህ መጽሐፍ ቅዱስ ሃርድ ኮፒ ከሌለ ከኔ ከፍታለሁ አለኛው ከፈተለት የሚቃጠል መስዋዕት የሚለው ካልሆነ ነው ከፍቷለሁ እዚህ ፊት ለፊት ነው ያለው ካሜራ መክፈት ስለማልችል ቆይሻ እንዴ የመረጋጋት ስንት ላይ ነበረ መሳፍንት ቆይ ግን ኢብሮ አትጨናነቅ በቃ እኔ ላሳየው ካሜራ መክፈት አልፈለኩም ነበር እሺ በቃ ለሱ ያልሆነ ካሜራ መክፈት በጣም ነው የሚያስጠላኝ ለምን እንደሆነ እኔ እንደነ ኢብሮ አንድ ቀን እንግዲህ በአካል እስክንገለጥ ድረስ እሺ ይታያል ይታያል አይ ደብዘዝ ያለ ነው እሺ ይሄው ምን ይላል ማንኛውም ለእግዚአብሔር ለሚቃጠል መስዋዕት አይቆ ለሚቃጠል መስዋዕት እሺ ማንኛውም ይላል ማንኛውም ለእግዚአብሔር ይሆናል የሚቃጠል መስዋዕት አቀርባለሁ ብሎ ስዕለት ተሳለ ዮፍታሔም ሊዋጋቸው ወደ አሞን ልጅ አለፈ ይላል እግዚአብሔር ነው ለሚቃጠል መስዋዕት ስለዚህ ልጅቷን አቃጥሎ ነው መስዋዕት ያደርጋት ማለት ነው ወይል አሁን አንተ ለማውራት የፈለከው ሐሳብ ምን የሚል ሐሳብ ነው እግዚአብሔር ሰውን አቃጥሎ ነው የሚደሰትበት ልትለኝ ነው አይደለ አረን እንደዛ አላልኩም ባይምሮ ላይ ያለ ሐሳብ ነው በፍጹም በተፈጥሮ ቆይ እግዚአብሔር እንደዚህ አይነት አምላክ አይደለም አንተ አሁን እንደምታስበው አይደለም አንተ አሁን ቀደም ልጅቷም ስትናገር ነበር ደረቅ ለአንተ እንደሚመች አድርገህ ስለምትቀበል እኔ ላውራ ካልችልም ብላ ነው ወረደችው መጀመሪያ ማንች የወረደችው ልጅ ማለት ነው ምን ለማለት አስረዳንና እኛ አንተ ነው ምንም አላልኩም እኔ አነበብኩና ነው ጥያቄ ነው ምንም አላልኩም ይኸውልህ ምን ይደረግ ነበር በል ምን ይደረጋል በል እግዚአብሔር ቅዱስ ነውና እግዚአብሔር ከሰዎች ጋር ይቆማል ይሰራል እግዚአብሔር ከሰዎች ጋር ቆሞ ሲሰራ ሰዎች ለእግዚአብሔር በየትኛውም አቅጣጫ ስለት ይሳላሉ ያንንን ስለት ለመፈጸም ደግሞ ሰዎች በየትኛውም ሁኔታ አይደረደሩም በማንኛውም ሁኔታ አይደረደሩም ሰውየው መጀመሪያ ከፍቴን ይሰጣለሁ ካለ ከፍቱን ይሰጣል በግን ይሰጣለሁ ሰዋላለሁ ካለ በጉን ይሰዋለታል እስከዚህ ድረስ አሁን ለዚህ ነው እስካሁን ድረስ በሞሊድ በዓል አረፋ እስከዛሬ ድረስ የተከበረ ያለው አብርሃም በሞሪያ ተራራ ላይ በነበረበት ጊዜ እግዚአብሔር ለአብርሃም
ይስሐቅን እንዳይገለው በግ አሳልፎ ሰጠ። ለምን? ያንን በግ አርደህ በልጁ ምትክ አድርገው ብሎ እግዚአብሔር በሰጠው ጊዜ ያንን መታሰቢያ በማድረግ ነው ስቲል ነው እየተሰራ ያለው። አሁን እኛ ይሄንን እየሰራን አይደለም። እግዚአብሔር በሚቃጠል መስዋዕት ይደሰታል። እግዚአብሔር በሚቃጠል መስዋዕት አያስደስተውም። ክዳኑ ነው ያሳሰበው እንጂ የተናገረው ቃል ክዳኑ ነው እንጂ በሚቃጠል መስዋዕት የሚደሰት አምላክ አይደለም። በጣም ባይገርም ከመስዋዕት ይልቅ ማንነትን ይፈልጋል እግዚአብሔር። ማንነትን ማለት ራስህን ይፈልጋል። ለዚህ ነው መጽሐፍ ቅዱስ ሲናገር መታዘዝ ከመስዋዕት ይበልጣል ብሎ የተናገረው። እሺ ይሄ መስዋዕት ለማን ነው የቀረበው? ለእግዚአብሔር ነው የቀረበው። ለማን ነው የተሳለው? በቃ ችግር የለውም። እግዚአብሔር የአንድ የሴት ልጅ የሚቃጠል መስዋዕት ቀርቦለታል አልቀረበለት? አልኩኝ እኮ አሁን እግዚአብሔር ቀርቦለታል። ምንም የማላፍርበት ጉዳይ ነው። በቃ መለስክልኝ። እኔ በቃ ተናግሯል። የተናገረውን ቃል መለሰለት፣ ፈጸመ። ምንም ማድረግ አይችልም ሰውየው። ሌላ ነገር እንኳን ቢልም ያደርግ ይችል ነበረ። አላለም። ስላላለ አደረገ። በቃ ምንም እዚህ ጋር እንደዚህ ነው ማስተባበያ ምናምን ማመጣው ነገር የለም። በቃ እኔ አታስተባበል፣ ችግር የለውም። እግዚአብሔር በቃ ወይ እኔ አንድ ጥያቄ ልጠይቅህ። እሺ እግዚአብሔር ማለት መሐመድን እግዚአብሔር ወደዚህ ምድር ለምንድን ነው የላከው? አይ ነብዩ መሐመድን እግዚአብሔር አላከውም። ወይ ማን የላከው? አላህን የላከው። አላህ የቱ ነው? አላህ ማለት አንተንና እኔን የፈጠረን እንዲሁም ሰማይን ምድርን የፈጠረው። ማስረጃ ይኸው እኔ ሳይሆን እኔ አሁን ከቅዱስ ቁርአን ሰውን ፈጠርኩኝ እኔና አንተን ፈጠርኩኝ የሚለውን ማስረጃ ትሰጠኛለህ። እኔ ደግሞ እግዚአብሔር ሰማይና ምድር እንደፈጠረ አምናለሁ። አንተ የምትለው አላህ ደግሞ የአረቡ አላህ እንደሆነ ደግሞ እኔ ማስረጃ እሰጣለሁ። ሰዎችን ደግሞ ሲፈጥር ለገሃነም እንደፈጠረ አንተ በምታወራበት መንገድ እናውራ። እንደሱ ይሻላል። በፈለቀው መንገድ ችግር የለውም። እኔ ጥያቄ ነው እየጠየቅኩኝ ያለው እኮ ገባኝ። አሁን አንተ በምታወራበት አወራር እኔም ላውራክ። እኔ እኮ ቅድም እኮ ተናግረኝ እኮ ችያልፍ ያለው እኮ አሁን እዚህ ጋር የሚከብድ ንግግር ምን ተናገርኩ? ምን ተናገርኩ? የሚከብድ ንግግር አልተናገርኩም። እኔ ምን ተናገርኩ? እስካሁን እኔ አሁን መጽሐፍ ቅዱስ ተነበበ መልስልኝ አልኩ፣ መለስክልኝ። በቃ ምን የተናገርኩ ነገር አለ? አንተ መልስልኛ እኮ እኔ ምን የተናገርኩ ነገር አለ እስካሁን? እሺ መልስልኝ። እሺ አንተ አሁን የሚጠይቀኝ መልስልኝ። እየተናገርከኝ ጸጥ ብዬ ያለፍኩ አልከኝ። ምንድነው ጸጥ ብለህ ያለፍከኝ? እኔ ተናገር አልኩኝ እኮ እግዚአብሔር የአንድ የሴት ልጅን መስዋዕት ደምን አቃጥሎ ፈልጓል አልፈለገም ብለህ ጠየቀኝ። ፈልጓል አልኩኝ። እኔ አሁን ይሄ አሁን ለአንተ እንዲመች አድርጌ ነው የመለስኩልህ አይደለ? መጽሐፉን ስለሚናገር ለአንተ እንደሚመች አድርጌ ነው የመለስኩልህ። አንተም ደግሞ መልስልኝ። አልመለስክልኝም ነው እኔ ልንገርህ፣ አነበብክልኝ እንደዚህ ነው አልኩህ። እሺ አልከኝ። በቃ እኔ አልተጨቃጨኩም። በቃ ተመለሱ። እኔ አሁን በእኔ መጽሐፍ ላይ እኔ ባነበብኩ መጽሐፍ ላይ የሌለውን ነው ያመጣልኝ። የሌለውን ስታመጣልኝ እሺ ብዬ ተቀበልኩኝ። ምንድነው የሌለውን ያመጣው? ምንድነው የሌለውን? እኔ ባነበብኩ መጽሐፍ ላይ የለም። አሁን አንተ ያነበብከው መጽሐፍ አንተ ከመጽሐፍክ ላይ የለም? እሺ ስንት ቁጥር ላይ ነው ያነበብከው? ያው ነው መጽሐፈ መሳፍንት ምዕራፍ 11 ቁጥር 29 እኮ እሱን አነበብከው። ራስህ እኮ ነው ያነበብከው። ወይስ ተቀበልኩኝ እኮ እኔ እኮ። ታዲያ ምንድነው እኔ ለእኔ እንዲመች ያደረኩት ነገር? ምንም እኮ ነገር የለም። አነበብን፣ ከዛ በቃ ጨረስን እኮ። እኔ ጥያቄውን አልጠየቅኩም። ከዛ አንተ አላህ የአረብ አምላክ እንደሆነ አሳያለሁ ምናምን ብለህ ሌላ ፉከራ ውስጥ ገባህ። እኔ እንደዚህ ማውራት አልፈልግም። በቃ ፉከራ አይደለም። በቃ እኮ አይደለም። እኔም እንደሱ ላውራ እኮ ያልኩህ እኮ። እኔም እንደዛ ማውራት ፉከራ ሳይሆን መማማር ከሆነ እንማማር። እሺ አንተም ማላውቀውን ታሳውቀኛለህ፣ እኔም ደግሞ ማታውቀውን አሳውቃለሁ። በቃ የፈለከውን ጥያቄ ጠይቅ። እስልምና ጠይቀኝ። እሺ አንተ ነው የምጠይቀኝ? አንተ ጠይቀኝ መጀመሪያ፣ ችግር የለውም። እኔ በቃ ይሄንን አነበብኩ ጠየቅኩ። አሁን እንትን ጠይቅ
እኔ ማቆ ከሆነ መልሳለሁ ካልሆነ እና ኢብራሂምም አሉ በስነ ስርዓት በማስረጃ ይመልሱልኝ ችግር የለም ጠይቅ ጥያቄ ወይ እሺ አላህ የት ነው ያለው አላህ ከአርሽ በላይ ነው ያለው ከአርሽ በላይ ማለት በሁሉም ቦታ ላይ መገኘት ይችላል አይችልም ሁሉም ቦታ ያለውን ነገር ያውቃል መገኘት ግን አይችልም አይ መገኘት ማለት ምንድነው ስታንዳርዱን ነገር ስታንዳርዱን ስነግር እኔ ባለውበት በኔ ሲዝን ሊገኝ ይችላል አይችልም ነው እኔ አሁን ባለውበት አንተ አሁን ያለህበት ቦታ ላይ ያለውን ነገር ያውቃል ያለውን ነገር ያስተናብራል ያውቃል ማለት ነው በእውቀቱ በሁሉን አድራጊነቱ በአስተናባሪነቱ ምናምን በሁሉም ቦታ ያውቃል እሺ በጣም ደስ ይላል ሐዲስ ይዛል እሺ ሐዲስ አለ ክፈትና ጠይቅ እኔ ጋር ስለሌለኝ ነው መጽሐፍ አንድ ስልክ ነው ያለኝ በሌላ እንዳልከፍት አንድ ስልክ ነው እየተጠቀምኩኝ ያለው እሺ ኢብራሂምን ልጠይቅልህና ከተባበረክ ይከፍትልሃል ኢብሮ አለ ሰላም አለይኩም አላህ ወአለይኩም ሰላም ወራህመቱላህ ቀጥል ኢብሮ እሺ ምንድነው ይፈልክ ሰላም ብያለሁ ቅዠት ነው የሚለው ከይቅርታ ጋር ስም ቅዠት ለምን ሰላም ነው ይሰማሃል ሄደ ልጁ አባቴ ሰላም ብያለሁ አይ ሰላም እግዚአብሔር ይመስገን ጥያቄ ምን ነበር እሺ ሲመለስ እንግዲህ ያናግረኝ ሴና ሰላም ብያለሁ ሰው ሰላም እያልኩኝ ነው አላህ ከአርሽ በታች ነው ከአርሽ በላይ ነው ጥያቄ ኦኬ ይሄንን ስትጠይቅ መረጃ ይዘህ ነው የምትጠይቀው ወይስ ዝም ብለህ ለማወቅ ነው የምትጠይቀው መረጃውን ካስፈላጊ ከሆነ አቀርባለሁ ግን ለማወቅ ስለፈለኩኝ ነው የምጠይቀው አቅርብሽ መረጃ ለማወቅ ስለፈለኩ ነው የምጠይቀው እሺ ማወቅ ከሆነ ጥሩ ማወቅ ከሆነ አላህ Subhanahu Wa Ta'ala ከአርሽ በላይ ነው ያለው በዛቱ በማንነቱ ከአርሹ በላይ ነው ያለው አርሽ ማለት ምንድነው ሲባል ዙፋን ነው ያላህ ዙፋን ስለዚህ አላህ ከታይም ከስፔስ ውጪ الرحمن وعلى العرش استوى ባለው መሰረት الرحمن አላህ ማለት ነው በሌላ ስሙ ከአርሹ በላይ ሆነ ከአርሹ በላይ ሆነ ያ ነው ያለው ነገር ማለት ነው አላህ ያለው ከአርሽ በላይ ነው አላህ ያለው ከአርሽ በላይ ነው ስለዚህ በሁሉም ቦታ መገኘት አይችልም ማለት ነው መገኘት አይችልም ማለት ምን ማለት ነው ስለመቻል ነው የጠየቀኝ ስለመቻልም ነው እየጠየቅኩኝ ያለው በሁሉም ቦታ ለመገኘት ሁሉን ያውቃል ሁሉን አዋቂ ነው በእውቀቱ ሁሉም ቦታ መገኘት ይችላል አላህ አዋቂ ነው ሁሉን አዋቂ ነው ግን በሁሉም ቦታ ለመገኘት ይችላል አይችልም ስለ ችሎታ ከሆነ አላህ የማይችለው ነገር የለም በባህሪው ግን ስንሄድ አላህ ከባህሪው አንፃር ለሱ በሚያምርበትና ለሱ በሚሆንለት ሁኔታ ሁሉን ቻይ ነው ስለዚህ አሁን ለምሳሌ አላህ ሁሉን ቻይ ነው ሲባል ለምሳሌ አንተን አንድ ጥያቄ ልጠይቅና በጥያቄ ስለሆነ የሚስማማው ሁሉን ቻይ ነው አይደል አምላክ እንዴ እኔና አንተ ለምናውቀው አይደለ ሁሉን ቻይ ነው ተባለና አምላክ መሸከም የማይችለውን ድንጋይ መፍጠር ይችላል እንዴ ብዬ ብጠይቅህ ይችላል ወይስ አይችልም ተመልሳለህ ጀመረ አምላክ የሚሸከም ድንጋይ መሸከም የማይችለውን ድንጋይ ይሰራል አይሰራም ይሄ ሌላ ጥያቄ ብጠይቀኝ ይሻላል ማለት የራሱ የእጁ ስራ ነው እኮ ለነገርህ እኮ ለዛ እኮ ነው የምነግርህ ጥሩ ጥያቄ መሆኑን እኮ ላሳየ ነው ላንተ መልስ ቢሆን ነው አላህ ሁሉንም ነገር ሲፈጥር ማን ነው ይቅርታ ከቻይነቱ ከባህሪው ጋር የተያያዘ ነው ለሱ የማያምርበትና የማይሆን ነገር ይሆናል ብለን አንናገርም እሱ የነገረን ነገር ተቀብለን አዎ ብለን እንቀበላለን ስለዚህ አላህ ከአርሽ በላይ መሆኑን ነግሮናል በእውቀቱ ደግሞ ሁሉን ያካበበ ነው
የፈለገውን ነገር ማድረግ የሚችል ነው። ተግባባን። ስለዚህ ይሄን ግልጽ የሆነ ነገር ነው። ምን ነገር መልካም። እሺ ቁርአን ለምንድን ነው በአረበኛ ያወረደው? እሺ በደብል ስታንዳርድ ነው የመለሰልህ። ደብል ስታንዳርድ እኔም ስታንዳርዱን መጠየቅም ስርዓት እኮ ነው የምጠይቀህ። ትክክል ነው። አይ ደብል ስታንዳርድ ማለት እንዲገባህ ነው። እሺ ቅዠት ለምን ምን መሰለህ ለአብርሃም ወይ ለሙሴ በምን ቋንቋ ነበር የወረደለት? በዕብራይስጥ ነው። በዕብራይስጥ። ለምንድን ነው በዕብራይስጥ የወረደለት? በሳቱ ዕብራይስጥ ስለሚናገር እኮ። ለምን በኦሮምኛ አልወረደም? ለምን በሶማሌኛ አልወረደም? ለምን በትግርኛ አልወረደም? ማለት በሳቱ የዕብራውያን የኪዳን ሰዎች ነበሩ፣ ከእግዚአብሔር ጋር የኪዳን ሰዎች ነበሩ። እግዚአብሔር እነዚህ ሰዎችን መርጦ ቆይ ጥያቄ መልስ አይደል የፈለቀው? ትክክል እኮ ነው። በቃ እኔ አሁን ገባኝ እኮ። አሁን የኪዳን ሰዎች ናቸው አልከኝ። ለምንድን ነው መልሱን ከፈለክ አልገባህም? መልሱ ገባኝ። የኪዳን ሰዎች ናቸው አልከኝ። እሺ አስረዳኝ። ላስረዳ። እኛ ኢትዮጵያውያንም ሆነ ማንኛውም ሰው ከእግዚአብሔር ጋር የቅርብ ግንኙነት አልነበርንም። ስለዚህ አሁን ሰው በአዲስ ኪዳን ሰው በክርስቶስ ኢየሱስ በኩል ሁሉም ሰው ወደ እግዚአብሔር መቅረብ ቻለ፣ እድልን አገኘ እንጂ ከእግዚአብሔር ጋር የተተካከለ ማለት የቅርብ ግንኙነት ያለው እስራኤላውያን ወይም ዕብራውያን ብቻ ናቸው። ዕብራውያን እነማን ናቸው ካልከኝ ከአብርሃም ዘር የተወለዱ እነዚህ ዕብራውያን ይባላሉ። እግዚአብሔርም ደግሞ የሚናገራቸው በዕብራውያን በሆኑ ሰዎች በኩል ነው የሚናገረው። ስለዚህ በዕብራውያን ነው ሙሴ፣ አብርሃምም ዕብራውያን ነው። ለዚህ ነው። እሺ ጥሩ። ለምንድን ነው ዕብራውያንን እንደሰጠው እግዚአብሔር ለአማራ፣ ለኦሮሞ፣ ለትግሬ ያልሰጣቸው? ለምንድን ነው? ይሄ አሁን እንደ ኢትዮጵያ ነው የምናገረው። እኔ አሁን እዚህ ጋር ብሄርን አታስገባ፣ አማራ ኦሮሞ ብለህ አታስገባ። ለምንድን ነው ያልሰጣቸው? እሺ ላይቶ በቃ እሺ እሱን ተውኩት። ለኢትዮጵያ እንደ ኢትዮጵያ ብለህ ተናገር እንጂ አማራ ኦሮሞ ብለህ አታውራ። ማለት ይሄ ፖለቲካ ነው የሚያመጣው። ስለዚህ እኔ ማወቅ የምፈልገው ትክክለኛ ቃሉን ነው ማወቅ የምፈልገው እንጂ ስለ አማራ ስለ ኦሮሞ አይደለም። ታውቁንሽ ለምን ኬንያዎችን አላረገምሽ? እግዚአብሔር ለምንድን ነው መርጦ ዕብራውያንን እንደዛ አደረጋቸው? ለምን ኬንያውያንን አላረገም? ለምን አላከም እኮ አሁን ለዕብራውያን አላከም። ጻፉ ዕብራውያን ከመጀመሪያ ጀምሮ ያለው ነገር ጻፉ እንጂ ተልኮ አይደለም የመጣው። ወደ ዕብራውያን ተልኮ አይደለም የመጣው። ይሄ ግን ያዳማ አልቀረም ከኢየሱስ ሞት በኋላ አልቀረም እንዴ? አዳማዊ ኃጢአት እስክታምን ድረስ አልቀረም። አንተ አሁን በክርስቶስ ኢየሱስ አታምን ማለት ነው። ለአንተ ነው ለኔ ጋር ተው። አንተ አልቀረለ እስክትሰማኝ ድረስ አላወራም። ካዳመጥከኝ አወራለሁ ወይ ከሰማኝ አወራለሁ፣ ካልሰማኝ እኔም አላወራም። እሺ አሁን በቃ ተውኩት። በቃ እሺ እንደውም በቃ ጥያቄ ያለህ ጥያቄ እንዳለ ጠይቅ። በቃ ተው ወዳጄ፣ ጥያቄህን እንዳለ ጠይቅ፣ የፈለግከውን ጥያቄ። እኔ ያው ልጠይቅ አይደለም የገባው፣ ልጠይቅም ነው የገባው። እሺ እኔ ደግሞ ጠይቅ፣ በቃ ላስተናግደሽ። መልካም። አንተ አሁን ጀነት እንደሚገባ እርግጠኛ አይደለሁም ብለህ አልከኝ። አላልኩም እንዴ? ኧረ ተው። በዚህ ሁኔታ ከሞትኩኝ እርግጠኛ ነኝ ነው ያልኩኝ። አዎ፣ ካልሆነ ግን እርግጠኛ አይደለሁም አልከኝ። አንተ እርግጠኛ አይደለም እኮ ነው። ሁሉም ሰው እርግጠኛ አይደለም፣ የነገውን አያውቅም ነው። እሺ በቃ እኛ ጋር እንደዛ ነው። በቃ እኔ እርግጠኛ ነኝ። እኔ አሁን ራሱ ጀነት እንደሚገባ አሁን ብሞት፣ ነገ ብሞት፣ ከነገ ወዲያ ብሞት፣ በየትኛውም ሰዓት ብሞት ጀነት እንደሚገባ እርግጠኛ ነኝ እኔ። በቃ ስለስተቆይ በቃ አንዴ በቃ
እሺ ማቴዎስ ወንጌል ምዕራፍ 10 ቁጥር 22 ላይ እናንብብ። እሺ አንድ ጊዜ አንብቦሽ። በሁሉም ስሜ ማን ነው ስለ ስሜ የተሰጣችሁ ትሆናላችሁ፣ ከመጨረሻው የሚጸና ግን እሱ ይድናል አለ። ከመቼ የሚጸና ነው ያለው? እስከ መጨረሻው የሚጸና። ካልጸናስ? ካልጸና አልኩኝ እኮ ይሄንን ካልጸናስ? አንብቦሽ ደግማ አንብቦ፣ መጽሐፉን ደግማ አንብቦ። በሁሉም ስለ ስሜ የተጠላችሁ ትሆናላችሁ፣ እስከ መጨረሻ የሚጸና ግን እሱ ይድናል አለ። ያልጸናስ? ያልጸና አይደለም። በጣም ጥሩ። በቃ ስለዚህ አለመጽናትና መጽናትን ምን እርግጠኛ እኔ ጋር አለመጽናት አይቻልም። እኔ ጋር እንደምንም ብዬ ታግዬ ተንፏቅቄም ቢሆን አንዴ ዳሪያ ተልመሻል አይደል? አንቺ ዳሪያ ሰላም አለይኩም። ዳሪያ የለችም? ሰላም እንዴት ነሽ? አልሐምዱሊላህ ደህና ነኝ። ክርስቲያን ነበርሽ አይደል ከዚህ በፊት? ድኛለሁ ብለሽ እርግጠኛ ነበርሽ? እውነት ነው። ግን ሳትለኝ ቀረሽ። በጣም በእንደ ክርስትናው ማለት ነው። እና በጣም ያሳዝናል። ስለዚህ አሁን ያው እኔ አሁን እንደ ዳሪያ ቆይ አንዴ ዘሃሩ ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። ድኛለሁ ብለሽ ነበር? ድሮ ድኛለሁ ብለሽ ታስቢ ነበር አይደል? አዎ ጠባን። አዎ ግን አለ ያው አሁን ላይ ግን እርግጠኛ አይደለሽም ማለት ነው። እሺ ጥሩ ጃ ሰላም አለይኩም። አልሐምዱሊላህ በቃ እንደዚህ ያለን ወአለይኩም ሰላም ወራህመቱላሂ ወበረካቱ። ድሮ ድናለሁ ብለህ አስበህ ነበር ጃ? እርግጠኛ ነበርኩ። እኔ የረገጥኩትን እርገጡል ነበር። አዎ አየህ። ስለዚህ ቅዠት ለምንም ምንም እርግጠኛ አይደለም ማለት ነው። ነገ የት እንደሚደርስ አያውቅም። በቃ በዚህ ነው መልሱ ተመልሶላል። ሌላ ጥያቄ ቀጥል። መቼም ቢሆን አይመልስም። ይሄ አንተ ሰብስበህ ያመጣቸው ጀማዎች ናቸው የሚናገሩ እንጂ እኔ በትክክል አሁን ስለ ክርስቶስ ማል ገባጃን በቃ አንተን እቤቱ 10 ሊትር ውሃ ያሙቅና ይጠጣል። እኔ አሁን እኮ ቅድም መጽሐፍ አስነበብኩትና እንዴት ነው የነገር ምናምን ነገር አልኩት። ከዛ አንተ እንደምፈልገው አድርገህ ገለመኔ ምናምን ይለኛል። እኔ እንደው ንጽጽር የሚባል ነገር ነው የሳለችኝ ሁላ ማለት ነው። ንጽጽር እያደረኩ አይደለምና እሺ አሁን ምን እናደርግ? ጥያቄና መልስ ይቀርና የዳሪያን ጆርኒ ነው የምንሰማው፣ እንዴት እንደሰለመች ምናምን ነገር የሚጠቅም ነገር ታወራናለች ብዬ ተስፋ አደርጋለሁና ከሷ ጋር ቆይታ እናደርጋለን ኢንሻአላህ። ኢብሮ ወይ አንዴ ሌላ ነገር ከማውራት በፊት ዛህሮ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንትን ቲጂ ላይ የላኩልሽን ልጁ እየጠየቀኝ ነው። እሺ ትላንቱ አላስገባም እንዴ? ሰጥቼው ነበር ለሚያንት አልገባም። እሺ መርሐባ ድጋሜ እነግረዋለሁ። እሺ ሲና ኢድኩም ሙባረክ እንኳን አደረሳችሁላችሁ። አለይና ወአለይኩም ተቀበለላህ ሚና ሚንኩም ሳሊህ አልአዕማል። እሺ ሴና ደህና ነሽ? ሰላም እንዴት ነህ እብሮ? ሁሉ ሰላም አለን። አይ መልካም። እሺ ጥሩ በቃ ሰላም ልበለሽ ብዬ ነው። ኤደንስ ሰላም ማለት አይቻልም? ኤደን ስምሽ ተሸፍኗል። ሰላም እንዴት ነህ? ደህና ነሽ? ድግይ ነሽ? ሰላም ነኝ። ደህና ነህ? አልሐምዱሊላህ። እሺ ዳሪያን ሰላም ብያታለሁ ቅድም። እንጃ ቀጥል። እሺ ብሮ ንጽጽር እንትን የምትሉ ከሆነ ከፈትና አንተ እዛ እንትን በሉ። አይ እዚህ ይመቸናል የምትሉ ከሆነ እንግዲህ ዳሪያን ደግሞ ዛሬ መርፌን ነው ጋታል። አንዴ ልናገር ጃ። ይቅርታ ማን ጠየቀሽ? ይቅርታ አንዴ። እሺ ተናገሪ። እሺ
አመሰግናለሁ ጃዬ። እና መጀመሪያ ተዘጋጅተሽ ነይ ለምን አትለኝም? እኔ ንግግር አልችልበትም። ስለዚህ መለማመድ አለብኝ የንግግር ክህሎት ስለማልችል። አራናሽ ፖለቲካ አትስሪ። ሙስሊም ላይ እንደዚህ አንድ ሴት ለአንድ ሙስሊም ሴት እንዲህ ፖለቲካ ስትሰራ ያምርባት። ኤዱ ያምርባታል? እስቲ ኤዱ ትመልስ። አያምርባትም ካለች እንትን ኤዱ ሙስሊም ሴት እንዲህ ፖለቲካ ስትሰራ ያምርባታል? ኤዱ ገባች፣ ወደ ውስጥ ገባች። እንግዲህ ምንም ማድረግ አልችልም። ጓደኛዬ ዛሬ ሊጨክንብሽ ነው ልትላት ነው እቺ ገባች። ኤዱ ኤዱ አራቴ ማይካንጂ እስክትመልስላት እየጠበቅ እኮ እንደዚህ አይነት ፖለቲካ ሙስሊም ሴት ስትሰራ ያምርባታል? ኮመንት ላይ መልሽልኝ። ይሄው አያምርባትም። እሺ እና ምንድን መሰለሽማ ዳሪያዬ፣ በቃ መዘጋጀትም አያስፈልግሽም። ቀለል ያለ ነገር ነው እንትን የምንለው። እሺ ዳሪያዬ፣ እኔ ደግሞ አግዝሻለሁ። ችግር የለውም፣ አላፋጥሽም። እሺ ነገ ይሁንልኝ። ችግር ዛሬ ነው የሚሆነው። ነገማ በዓላችን ነው እኮ በዓላችን ነው። ቀላል ጥያቄ ነው የምጠይቅሽ። እሺ አሁን ዶሮ እየሰራሁ ነው። ሸራተ ግን ፖለቲካሽ ነው እንጂ እንዴ ምን ሆነሽ ነው? ይሄ ሁላ ህዝብ አንቺን እየጠበቀ በዶሮ ልቀይሩ ዶሮ እየሰራሁ ነው ትላለች። እንዴ ዶሮ ሰራችሽ እንጂ ቀንድ ያለው ዶሮ ነው እኮ እንደሱ ጠርጥሬ ነበር። ዳሪያ እሺ ጥያቄ እንጀምራለን። እሺ ዶሮ ልትሰራ ከሆነማ አይመቻትም። ነገ ካለች ነገ ወይ አረ መስዋዕት ሆነ ሄዱ ገባች። መስዋዕት ሆነች ጓደኛዋ ለትንሽ ይጻጻፋሉ። እየጠነሰሱ ነው ውስጥ ሁለቱም ፖዝ ሆነዋል። እየጠነሰሱ ነው። እሺ ይሁን ጠንስሱ። ያው ዳሪያ ኤዱን መስዋዕት አድርጋ አቅርባታለች። እኔ እናንተ ምን ተስጫ በውስጥ እሺ እንዴት ነው ፖዝ የሚሆን? እስቲ ፖዙን አንተ እኔም ፖዝ ሆናል። ውጣ ፖዙን። ቆይ እኔም ፖዝ ኢብሮ ሂድበት ንገራቸው። ምን አለ ምን ላውጋችሁ? በዚህ ፎሎ አድርጉኝ የጃቢር ቤተሰቦች። እሺ ሴናዬ ቻው፣ አትጥፊ። እሺ ነይሽ ሴኑ የለቴ ነው። እሺ አይ ሴኑ አይቲ ደሷ እኮ በቃ ጨርሳለች። ትንሽ ነው የቀራት። ችግር የለውም። እሺ አመሰግናለሁ። እሺ ስለነበረን ጊዜ አመሰግናለሁ። እሺ ና አቤት። አንቺ ብዬ ነው የመጣሁት። ኮዴ ነው የምትይው። ምንድነው ጥያቄ አለክ? ከጃቢር ጋር እኮ በቃ ላልመጣ ምናምን ብዬ አንቺ ቤተሰብ በቃ አንቺ ሳይሽ ነው የገባሁት። እሺ ጥያቄ አለክ? ኧረ ከባድ ነገር ላይ ነሽ አለሽ። ኮስተር አለችብኝ ጃኔ አላውቅም። በሰላም ብታድር ነው የሚሻለው፣ እንዳታበጥር። እኔን ራሱ አበጥራ ነው ያስቀመጠች። በየትኛው ነው ይሄ? በምንድን ነው የሚባለው? እዚህ እንትን ፀጉር ላይ በሚሰካው ነው ወይስ ራሷ የሆነ እንትን አለ የሆነ ማበጠሪያ አይቶን ማናቀው። እሺ ኢብሮ የምትቆይ ከሆነ በቃ ጥያቄና መልስ በቃ ጥያቄን ጠይቅ፣ መልስ እንትን የሚጠይቅም ሰው ካለ ጥያቄ እንቀበል። ጥያቄ እንቀበል አይመስልም? እሺ የተወሰነ ሰዓት አለው። በቃ እቀበላለሁ። እሺ ኢንሻአላህ። ቆይ አንድ ጊዜ አንዴ ቆይ ሳትወጪ። እሺ አንዴ ዌይት። እጅጋየሁ በክርስቶስ ዙሪያ ዲቤት ከኔ ጋር ትገባለሁ እያለች ነው። ማን ነች እሷ?
ጂጂ እጅጋየሁ ነይ በላት ተገኝቶ ነው። እሺ እንዲሆን እሷ ምንም አትፈራም። ዲቤት በቃ ኦፊሻል ዲቤት ጥሪ እያቀረበችልን ነው ከታች ነው። ሴና ትበልጣለች እንደውም። እሺ እንትን ዛሃሩን ፎሎ አድርጓት። እሺ ሁላችሁም ያጀማ ዛሃሩን ፎሎ አድርጓት ሁላችሁም ማለት ነው። ኡስታዝ ዛሃሩ ሙስጠፋ ዲባ ክንፋ ሺባ አጥናፋ የተባለላት ራሱ ከጉልት ወደ ጉልላት ከባርነት ወደ አርነት ከቀንበር ወደ መንበር ራሷን ያሸጋገረች ወይ እሺ በቃ ጨረስኩ እኮ ፎሎ አድርጓት እኮ እሺ ተውኩ ደግሞ እኔ ተናግሬ ጨርሻለሁ እኮ እሺ ዛሃሩን ፎሎ አድርጓት እሺ ሁላችሁ ኢብሮ በቃ ቀጥታ ኢብሮ ሞዴሬተር አለ ሙሉ ሞዴሬተር ሙሉ ይሁን አይሁን አለ አንተ ነህ ማስወረድ ሞዴሬተር የለኝም ሙሉ እኔንማ እኔ እኮ ከእንትን ከሙሉነት ውጪ ነኝ በቃ ቀጥሉ እኔ እንቅልፌን ተኝቻለሁ አረ ብራዘር እኔ ረጅም ሰዓት አልቆየም በቃ ከጨረስክ በኋላ ተታዋቸውን ነው እነሱ ዛሃሩም ስላለች እኔ ያለውኝ አብሽሩ እሺ ዛሃሩ እዚህ ሌላ አድርግልሻ ሞዴሬተሩን አረ በዛ መልሳለሁ በዛ እኮ ዘግተውብኝ ነው እንትን ሪፖርት አድርገውብኝ ስትመለሺ በዛ መልስልሻለሁ ሞዴሬተርሽ አሁን በዚህ ስለሆነ ያለሽው እንትላል ያበይ ወይ አንዴ ቆይ በውስጥ አንዴ ናስ እንደዚህ ጥያቄ እኮ አያስፈልግም። በሃይማኖት ተፈርበታለህ ማለት እኮ ሃይማኖትህ ለምን ያስፈልጋል? እኮ እንመልከተው ሃይማኖትህ ምንድነው? ለምን ያስፈልጋል? ላሳየህ ነው ከራስህ መጽሐፍ ላሳየህ እኮ ነው። እኔ እኮ ሰኔ ከማፈር ካለማፈር ጋር ሳይሆን እኔ እኮ ልነግርህ እችላለሁ። እሱ ችግር የለውም። በቃ ግን ጥያቄው ከራስህ መጽሐፍ እኔ ላሳየህ ለምሳሌ በኦርቶዶክስ አስተምህሮ መሰረት አምላክ በልሳኑ የዕብራይስጥኛ ቋንቋ ቢተናገር በነገራችን ላይ እኔ እኮ እናንተን ብቻ ነው እነሱንም እኮ ማልቀበለው የነሱንም አላምነው። ለምን እነሱ በግዕዝ ቋንቋ ስለምሉ ፈጣሪ የትኛውንም ለምን አንድ ሰው እንትን የሚለውን ቋንቋ ፈጣሪ ቋንቋ ጋር ጉዳይ ያለው እኮ አይሉም እንደዛ። በቃ እሺ ጥያቄህን እኔ አስተናግጄ ጨርሻለሁ። አይ ቲንክ ሌላ ጥያቄ ያለኝ ካልክ ጠይቅ፣ ካልሆነ በስላሴ ዙሪያ ጥያቄ ይሄ ችግር የለም። አሰላሙ አለይኩም። ጴንጤ ነው ከዚህ በፊት እኔ ጋር አውርቷል። ጴንጤ ነው መደበቅ ፈልጎ ነው። አልደበቅኩም ማለት ጴንጤ ነኝ አልኩኝ። እሺ ችግር የለውም። በቃ እሺ ምን ነው ራሱ እኮ በጣም ትልቅ ችግር እኮ ነው። እንደዚህ ሳይሆን ታፍሪበታለህ። ሜንታል ጌም ለመጫወት ነው ወይ? እኔን ሐሳቤን እንጂ እኔን ለምን ትቃወማለህ? በጣም ደካማ ነው። ምንድነው ያልተመለሰልህ? ምንድነው ያልተመለሰልህ? አንደኛ እኔ አንድ ነገር በእርግጥ አይስተካከልም፣ ግን ብዬ ማለት የምፈልገው ሌላ ቦታ አንዴ ሃይማኖቴ ምንድነው እንደዚህ ያጥያቀ አረቆይ ያልተመለሰልኛላችሁ ያልተመለሰለትን እንጽፈዋለን። ምንድነው ያልተመለሰልህ? ያልተመለሰልኝ እኔ ቅድም ያልኩት የኔ የማመን ያለማመን ሳይሆን ከዚህ ከቋም ላውራ ጥያቄው ያልተመለሰልኝ ይሄ ጥያቄ ነው። እንደዚህ ያልኩት አልተመለሰልኝም። ከቋንቋ ጋር በተያያዘ ያልኩት ነው ማለት እኔ አላምንም። እኔ ያለማመን ሳይሆን እኔ አንድ ሰው ነኝ። ያልተመለሰልኝ አረከው እኮ ያወራው ያልተመለሰልኝ ጥያቄ እኮ ምኑን ያልተመለሰልኝ ነግሬ እኮ ሲሰማኝ እኮ ነው። እሺ ምንድን ነው ያሰብኩት ንገረኝ እኮ እኔ ካላወራው ምንድን ነው ያሰብኩት ንገረኝ እስኪ። እንዴ ነው ያስተባራልኩ ንገር እኮ ያልኩህ እኮ ነው ያልተመለሰልህ እኮ እኔ በአንድ ቋንቋ ብቻ እንትን ሲደረግ እኮ ነው። ይሄ አንዱን ቋንቋ ፈጣሪ ያስበልጠው አንዱን ይንቃል ማለት ነው ወይ? አሁን ፈጣሪ ሁሉን ሰውልጅ ሌላ ነገር አታብራራ። ምን ልታዩ መሰላችሁ? ዝም ብሎ ነው አልተመለሰልኝ የሚሉት። ያ ጀማ ምን እንዳልኩት ራሱ አልሰማኝ። ቆይ እኮ ላስረዳህ። የጠየቅከው ጥያቄና ያልተመለሰልኝ ይሄ ነው በለኝ አንተ። ከዛ እዚህ ጋር እኔ እናንተን ብቻ ሳይሆን ሌላም ነገር እኮ አልኩ። እኔ እኮ እንትን ማለት እኔ እኮ ተራማ ሎጂካል መሆኔን የምታውቀው እኮ
ኦርቶዶክሶችም ይሄ እንትን ግዕዝ ኧረ ጥያቄው ብቻ ኧረ ጠይቅ ሎጂካል መሆን ቆይ ያልተመለሰልህን በአረበኛ ብቻ መሆኑ በአረበኛ ብቻ ምኑ ነው በአረበኛ ይሆን ወረዛ ምኑ ነው የሆነው ቋንቋው ራሱ ነው አሁን ለምሳሌ ሰላም አለይኩም የምኑ ቋንቋ ቆይ ምሳሌ አትሂድ ቆይ ምሳሌ አትሂድ ለምን ምሳሌ የምኑ ቋንቋ ነው በአረበኛ የምኑ ቋንቋ ነው በአረበኛ ሆኖ አዛኝ ራሱ ለምን ነው በሌላ ቋንቋ የማይደረገው እስኪ መልስልኝ ለምን በኦሮምኛ ሆነ ለምን በኦሮምኛ ለምን በአረበኛ ለምን በአረበኛ እናደርጋለን እሺ ስለዚህ ያስበልጣል ማለት ነው ጨረስኩ እሺ አልተመለሰም ብለህ መያዝ ትችላለህ እዚህ ማሰማት ስለዚህ አልተመለሰልኝም እሺ እኔ ጥያቄ አለ ቆይ እኔ ጥያቄ አንተ እንድትጠይቀኝ ሰው አንተ እኮ አውቃለሁ አምላክ ከኦሮሚያ ክልል አምላክ ለምን ነብይ አላከም አላ ማድሪድ አሁን እኮ አንድ ነገር ልንገርህ እኔ የመጣሁት እኮ አንተ እንድትጠይቀኝ ሳይሆን እኔ ጥያቄዎችን እንድትመልስ እኮ ነው የመጣሁት እንጂ አብስ በቃ አቅም ካሌላችሁ አትምጡት እንደዚህ አይነት እውቀት ይዛችሁ እሺ ኢንሻአላህ ጥያቄ ከአንድ ሰው ከኔ በኋላ ይመጣል ከኔም በፊት ነበርና ከኔ ይልቅ የከበረ ሆኗል ብዬ ስለ እርሱ ያልሁት ይሄ ነው ይላልና የኔ ጥያቄ እዚህ ጋር ይሄ ሰው የማን ነው? አሁን ሊትራሊ የሆነ የክርስቲያኖቹን አረዳድ ነው የምትጠይቀኝ ወይስ የኔን አረዳድ ነው? እኔ ለየት ያለ አረዳድ እዚህ ጋር ስላለኝ ማለት ነው። የክርስቲያኖቹን አረዳድ ሰላም አለይኩም አንዴ አለ አንዴ እኔን አስቀድመኝ አቡበክር አንዴ ላውራ እሱ አይሰራም ይኸውልህ እዚህ ማለት ነው ሃፒ በርዝዴይ ለማክበር ይፈቀዳል ምናምን ብሎ በጣም እየተጨቃጨቁኝ ነው። ከዚህ በፊትም ከሁሱ ጋር አገናኝቻታለሁ አስሬ አውርቷታል በጣም እና አሁንም ሊፋቱኝ አልቻሉም። አባቷ በተለይ በጣም እንትን እያለኝ ስለ ትንሽ ታወራቸዋለህ። ኔትወርክ አሁን አስቸጋሪ ነው። ምናልባት በመሀል ካቋረጥን ጥሩ ነገር ላይ ፈጠር ስለሚችል የሆነ በተረጋጋ መንፈስ ተደርጎ ቢወራ የተሻለ ይሆናል። እንደዛ ነው ሰው እኔ ሲያወሩ በቃ ትቼው መጣኝ። ብዙ ጊዜ አስረድቼዋለሁ በተለይ ለአባቷ ማለት ነው። ብዙ ጊዜ ተደጋጋሚ በቀን አካባቢ ስንገባ እንትን ይዘሻቸው ነውና በደንብ አድርገን መመልከት እንችላለን። ይሄ በጣም እንትን የወረደ ነገር ስለሆነ ማለት ነው። አሁን ይወደ እንዴት መሰለ እኛ የትን ቦታ ሲወስዱን ብዙ ኢትዮጵያኖች አሉ በብዛት ከዚህ ፍራንሱም ነግረዋለሁ። በተለያየ ቦታ ሲወስዱን እኛ አንበላም ምግቡን ማለት ነው። የዛ ብሎ የተሰራ ነገር አንበላም ማለት ኬክ ላይ ምናምን ተጽፎ ስለሚመጣ ምግብ ላይ ምናምን ስለሚመጣ አንበላም። በአጠቃላይ ለሱ ብሎ የተዘጋጀ ነገር እና በቃ በጣም እንትን ይላሉ። እናንተ ተጠይፋችሁ ነው ምናምን ይላሉ እና ብዙ ጊዜ ጭቅጭቅ ይነሳል ማለት ነው በዚህ እና እሺ በቃ ሌላ ጊዜ እንትን እላለሁ አድርጌ እናወራለን። እሺ ዩቲ እንቀጥል እስቲ። አይ ያንተን አረዳድ ነው የምፈልገው የካፊሮችን አይደለም። የኔን አረዳድ እዚህማ አልነግርሽም አሁን እንዴ ተይ እንጂ። ግን ጥቅሱ ለምን መጠቀም እንችላለን መሰላችሁ? ጥቅሱን ሲምፕሊ
የኢየሱስ ክርስቶስ አምላክነትን ለመምታት በቂ ከሆኑ ጥቅሶች መካከል አንዱ ይሄ ነው። በክርስትና አስተምሮ መረዳት ያለብን ሁለት አይኮኒክ ፖይንቶች አሉ። ሁለት አይኮኒክ የሆኑ ፖይንቶች አሉ። የመጀመሪያው ዮሐንስ ነው። ዮሐንስ ማርቆስ ወንጌል ምዕራፍ 2 ምዕራፋን ከቁጥር 2 እስከ 3 ድረስ የምትመለከቱው እነሆ የጌታ መንገድ አቅኑ እያለ የሚጮህ የምድረ በዳ ድምጽ ብሎ የሚጠቅሰው ሚልኪያስ ምዕራፍ 5 ቁጥር 1 ላይ አይ ቲንክ ኦርሶ ምዕራፍ 3 ቁጥር 1 ላይ ያለው መላኪም ተብሎ የተጠቀሰው ወይ ደግሞ አንግል ዮሐንስ ስራ ትልቅ አስተዋጽኦ ያደረገው ሰይጣን ነው። እንግዲህ አስባችሁ ሰይጣንም አሁን ተባብሯል። ስርክ ዘንድሮ ላይ እንደሚለው መጽሐፎቹ ማለት ነው እንደሚለው ዘመን ይባረክ እውነተኛ ሰው አላ ይሄ ሰይጣን ተውና ለክርስቶስ ለማን ነው ለኢዮብም ከእግዚአብሔር ጋር እየተሽከረከሩ እያለ እንደዛ ነው መሰለኝ። ቀለል አድርጌ ልንገርህ። እሺ እየዞሩ እያለ ሁለቱ አላህና ኢዮብ ሰይጣን አንድ ላይ ሆነው ኢዮብን ፈረዱ። ገብቶሃል? እግዚአብሔር ብለህ ተራና ቀጥል። እየሰማህ ነው? አላህ ራሱ እኮ የሰይጣን ፈጣሪ ነው። አሁን አላህን ብለህ ፍታ እና እግዚአብሔር ብለህ አውራ። እንደ አይነት ጨዋታ ተው። እሺ አሁን አንተ ስማ፣ ሐሳብ አይቀጥል። ሐሳብ አይቀጥል። እግዚአብሔር ሐሳብ እዛው ላይ ነው ያለው። በቃ እንደሱ እኮ የሰይጣን አባት ነው አይደለም? አይደለም። እሱን ጨርስ። የሰይጣን ፈጣሪ ነው አልከኝ። አዳምጥ። ይኸውልህ አላህ የሰይጣን አባት ነው አይደለም ብለህ ጠይቀህ አይደል? አለቀ። በቃ የሰይጣን ፈጣሪ ነው። አላህ ሱብሓነሁ ወተዓላ ሁሉን የፈጠረ ስለሆነ አሁን ሰይጣንንም እርሱ ነው የፈጠረው። ኦኬ፣ የሰይጣን ፈጣሪ ነው አላህ ራሱ አይደል? ኦኬ። እና ሰይጣን መመስከር ይችላል። ጨርስክ? ይችላል አይችልም ማለት ሄዶ ወደ አላህ ምንድን ነው የሚመስለው እንደዚህ እያደረገ ነውና እሱ የሚባለው ሰው ወደ እሳት እንጂ ወደ ገነት እንዳይገባ ብሎ ከእግዚአብሔር ጋር ሄዶ ይነጋገራል። አይነጋገርም፣ አይችልም። መጽሐፍ ቅዱስ ላይ ይነጋገራል እግዚአብሔር ጋር። ትክክል። አላህ እኔ እግዚአብሔር ስልክ አላህ ራሱ ነው ማለት ለሁለተኛ ጊዜ አላህ ካልክ ትወርዳለህ። እግዚአብሔር ብለህ አውራ። ክርስቲያን ነህ አይደለ? አይደለሁም። ምንድነው ሃይማኖት? አለ ያለ ክርስቲያን ነህ። ምንድነው ሃይማኖት? ሰውን ምንድነው ሃይማኖት? ተናገር በቃ። ሃይማኖት ምንድነው? እኔ በፈርዖን ነው የማምነው። የፈርዖን ፈጣሪ። ኦኬ፣ ፈርዖን ምንድነው ብለህ ነው የምታምነው? ፈርዖን የራሱ ፈጣሪ። አያቸዋቸው አይደል? እግዚአብሔር እያለ ሲያወራ እውነት ነው እኮ የምናገር። ፈርዖን ራሱ ፈጣሪ ነው ያለው። እኔ ፈጣሪ ነኝ ያለው። ስለዚህ ፈርዖን አሁን እኔ የምለው ፈርዖን ራሱ አዳምጥ። ቆይ ኢየሱስ ክርስቶስ አምላክ አይደለም ወይንስ አምላክ ነው? አይደለም። ኢየሱስ አምላክ አይደለም ነው። እግዚአብሔር ምንድን ነው? የማይታወቅ አምላክ ነው አይደለም? እግዚአብሔር አይደለም። አምላክህ ማን ነው? ፈርዖን ነው? የፈርዖን ፈጣሪ። እሺ የፈርዖን ፈጣሪ አይደል? እሺ ፈርዖን ምንድን ነው ለአንተ? ፈርዖን አምላክ ነው አይደለም? ፈርዖን ለኔ የዘር ዝርያዬ እኔ የፈርዖን አብነት ነኝ። አንተ ፊት ለፊት እናንተ አሁን የምንነጋገረው የፈርዖን አብነት ነው የሚያናግርህ ያለው። እሺ ለማንኛውም ፈርዖን ሰው ነው አይደለም? ሰው ለምን ታመልክ? ልክ እንደ ክርስቲያኖች ሆንክ እኮ አንተ። አሁን ክርስቲያኖች አንተ አማርኛ ያልገባህ መሰለኝ። ፈርዖን ፈርዖን አማርኛ ያልገባህ ሰው ነው አይደለም? ፈርዖን ምን ሰው ነው አይደለም? ፈርዖን ሰው ነው። ሰው ለምን ታመልካለህ ታዲያ? ሰው አላመለኩም እኮ ነው። አሁን ማን ነው ሰው አመልካለሁ ያለህ? እንደ ፈርዖን አምላክ ነው አይደለም? አንተ የፈርዖን ፈጣሪ ነው ያልኩት። የፈርዖን ፈጣሪ ማን ይባላል? የማይታወቅ ስሙ ነው። ስሙ ማን ይባላል? ማንም ባያውቀውም ስሙ ፈርዖን ራሱ እየፈለገው ነበር። ቅድም እግዚአብሔር ነበር። ማን ነው እግዚአብሔር? በጣም ይፈልገው ነበር ፈርዖን ፈጣሪን የፈጠረው ሰው ወይም ደግሞ የፈጠረው ስፒሪት ይሁን ወይም ደግሞ የሆነ የፈጠረው ማለት ነው አይደለ? ምን ፈጣሪን አታውቀውም አይደለ? ኦኬ፣ አንተ ንገረኝ እስኪ አላህ ምንድን ነው የሚመስለው? አይተኸው ታውቃለህ? እኮ አንዴ ወደ እሱ እንመጣለን። ፈጣሪ ስሙ ማን ነው? የማይታወቅ ስም የሌለው አልኩህ። ማን እንደሆነ ራሱ አይታወቅም። ኦኬ አንተ አሁን ስሙ አላህ ይባላል አልከኝ።
አይደል? አይተከው ታውቃለህ ወይ? ማየት መስፈርት ነው እሱን ለማመን? ግራ የገባው ጥያቄ ነው። ተው እሱ አውርዶ ወደታች ግራ ገብቶ ኖ ሀቢቢ እኔ አለ ቲክቶክ አለኝ። ተው ሪከርድ አድርጌያለሁ። ተው አንድ አካል ንገረኝ። አላህ እሺ፣ አንድ አካል ለማመን ማን ነው አላህ? እስኪ ንገረኝ፣ አብራራልኝ እስኪ። አላህ የሚባለው ያንተ አብራራልኝ እስኪ። እሺ፣ አንድን አካል ለማመን የግዴታ ማየት አለብኝ ብለህ ታምናለህ አይደለ? እሺ፣ እንዳትረሳ ይሄን መስፈርት። አንድን አካል ሚዩት ለምን አደረጋችሁት? ማን ነው ሚዩት ያደረገው? እያወራህ ከሆነ ሚዩት አታድርጉት። የነኛ ልሰማህ ለጸልይ አላህ አንተ እሺ አሁን ምን አለም ይሄ ሰውዬ አንድን ነገር ለማመን የግዴታ ማየት አለብኝ ካላየሁኝ አላምንም ብለሃል አይደል? ሚዩትህን አንሳ ከድረስ ቀጥል። አዎ አልኩህ። ስለዚህ ካላየህ አታምንም አይደለ? ያ በጣም ጥሩ። ፈሳላ ፈሳም ተወድሮስ እንዴት ፈሳላ ፈሳም ግልጽ ጥያቄ ነው። እንዴት ለምንድን ነው የማልፈሳው? በጣም ጥሩ። ፈስህን ታየዋለህ? ፈስህን አይተኸው ታውቃለህ? አታውቅም? ንፋስ አይተህ ታውቃለህ? አንተ አልጠየቅኩህም። አንተ ምን ብለኸኛል? ቅድም ያስቀመጥከው አይታይም። አይቼው አላውቅም። አይተኸው አታውቅም። ስለዚህ ሳታየው ግን ፈስ እንዳለህ አመንክ እኮ ቅድም። አሁን ሳላይ ደግሞ ንፋስ ነው፣ አየር ነው እኮ ንፋስ ነው። ገብቶሃል? ምንድን ነው አይደለም ጥያቄ። ፈስ አለኝ ብለሃል። ፈስ እንደምትለው ማስረጃ ምንድን ነው? አይተሃል ወይ ስለ አላየሁትም ማለት ወንድ አለቀ በቃ። አንድ ሳላይ አላምንም የሚያልከው ውሸታም ነህ ማለት ነው። አላየህ ቀጥል ነው እኮ ያልኩህ። ቀጥል ነው እኮ ያልኩህ። መጽሐፍ ፈስ እሺ ጥያቄ አለ? ኡስታዝ አንድ ጥያቄ ነበረኝ። ሌላ አንድ ጊዜ ካለ ኪራሚል በረራ የሚለው የቁርአን አያ ወይ ሰዎቹን ወይም ደግሞ ትርጉሙን ትንሽ ብታብራራልኝ። ልካ እሺ። ኪራሚል በረራ፣ ኪራም ማለት የተከበሩ ማለት ነው። በረራ ማለት ንጹህ የሆኑ ማለት ነው። ከኃጢአት የነጹ ንጹህ የሆኑ ደጎች መልካሞች እንደማለት ነው። የማን መገለጫ ነው? የመላእክቶች መገለጫ ነው። ኪራሚን በረራ እያለ ይገልጻቸዋል አላህ ሱብሓነሁ ወተዓላ። ወኢነ ዐለይኩም ለሓፊዚነ ኪራመን ካቲቢን እያለ ይገልጻቸዋል። ሌላ ቦታ ላይ የተከበሩ እያለ ይገልጻቸዋል። መላእክቶች የተከበሩ ናቸው። አላህ ሱብሓነሁ ወተዓላን ሕግና ስርዓት ስላከበሩ ክቡር ናቸው እነሱ። በረራ ማለት ያኔ በጣም ጻድቆች እንደማለት ነው። በጣም መልካሞች ማለት ነው። ብር ከሚለው ቃል የተያዘ ነው። ብር ማለት መልካምነት ነው። ከዚያ የተያዘ እሺ። ሹክራን አፈን እሺ። እሱ ሁለት ወንድማማቾች ያንተን እርዳታ ይፈልጋሉ። እባክህ ምንድን ናቸው? አስገባቸው። ልጆች ወይን እንብላ። ከላይ ያለው ልጅ እስኪ ጠይቅ ነው እሱ አልየውም አክመልቱ ለኩም በዚህ ቀን ነው የወረደው ወይስ ነገ? እሺ ወረደ መሰል። ትሁት ሰላም፣ እንዴት አመሸክ? ሰላም፣ ደህና ነሽ? እግዚአብሔር ይመስገን። ያው ይሄ ጉዳይ ተደጋጋሚ እንደሆነ ይገባኛል፣ ግን ሁለት ወንድማማቾች ከአንድ እናት ከአንድ ቤት የወጡ ሁለት ወንድማማቾች በሊቢያ ይገኛሉ። በረሃ ቦታ ነው ያሉት፣ ከሌሎቹ ጋር እንኳን አይደሉምና ቤታቸውን ከፍተው ብዙ እርዳታ ለመሰብሰብ ሞክረናል። ግን በተደጋጋሚ ያው እኛ ብቻ ተመሳሳይ ሰዎች ብቻ ነን ቤታቸው የተገኘን ያለ ነው ማለት ነውና አንተ ቤት አስገብታቸው ቢያንስ አንዳችንን አድኑን ነው እያሉ ያሉት። አንዳችን ለእናታችን እንትረፍ እያሉ ነው ያሉትና ብታግዛቸው እባክህ ወንድሜ። ወደታጋ ቤት ጊዜ ወዲ እርዳታ መሰብሰቢያ ሆነ ሞቀረ ምን ይሻላል?
አንድ ሰው ስናስተናግድ ከዛ ሌላ ሰው እየተባለ ቅድም ቢቢያንን እያሉ ብዙ ሰዎች እየጻፉ ነበር። ምን እናድርጋቸው? እነዚህ ነው በጣም ከባድ ነው። በጣም ብዙ ሰዎች አሉ ኮሜንት ላይ ቢቢያንን እናርዳን ያሉ። አንዲት ልጅ አሁን ከ10 ጊዜ በላይ ሲጽፍ ይችላል። ስለዚህ ከዚህ በኋላ ቢቢያ ላይ እንትና እንደዚህ የሚለው ነገር ሌላ ቦታ ላይ አድርጉት አሉ ሌሎች ቦታዎች ላይ እነዛን እስኪ ምናልባት ጠይቋቸው። እሺ እናመሰግናለን። እየበላችሁ ይቅርታ እየበላህ ነው ማለት ነው። ተሳስቼ ነው። አርሂቡ አትርሃቡ። والله لازم يا سلام.